አትለፉ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ይህንን ቪዲዮ ለምትሰሙ ለምትከታተሉ ለእናንተ ለልጆቻችሁ ለቤተሰቦቻችሁ በኢየሱስ ክርስቶስም ይብዛላችሁ። የማትቀልዱ የማትተቹ ለእናንተ ሰላማችሁ ይብዛ። ቀጥታ ይሄ ቪዲዮ ወደ ቶክቻው ዘፋኙ ይድረስልኝ ብቻ ሳይሆን ይህንን ለምትሰሙ ለእናንተ ለሁላችሁም ይድረስልኝ። የእግዚአብሔር ቃል አንድ ስፍራ አነባለሁ። ማቴዎስ ወንጌል ምዕራፍ 7 ጀምሮ ስታነቡ የእግዚአብሔር ቃል እንደዚህ ይላል ወገኖች፣ እንዲህ ይላል፣ ሰላምን የሚያወርዱ ብዙ ናቸው የእግዚአብሔር ልጆች ተብሎ ይጠራሉና ይላል። ሰላምን የሚያወርዱ በዚህ ሚዲያ ላይ ወንድማችን ባስተላለፈው መልእክት ሰላም የእግዚአብሔር ቃል መነሻ አድርጋችሁ ማቅረብ ሲገባችሁ ወንድማችን በተጨማሪ ልህ ውስጥ ገብቶ ተጨማሪ ወደ ሌላ መስመር ወደ ስህተት ውስጥ እንዲገባ የምትመክሩ የምታናድዱ ዛሬ እናንተ አስቡበት እላለሁ። ምክንያቱም ጸብ አትፍጠሩ፣ ሰላምን አውርዱ። ወንድማችን ቶክቻ እንግዲህ ባደረገው ነገር እንደ እግዚአብሔር ሰው እይታ አይቻልም። ነገር ግን ቢያይም የእግዚአብሔር ቃል ስናገር ከዚህ በፊትም ተናግሬያለሁ። የእግዚአብሔር ቃል ሮሜ 13:1 ላይ ያለውን ሹማምንቶቹን እግዚአብሔር ያስቀመጣቸውን እንደምናከብር የእግዚአብሔር ቃል ይናገራል። ምክንያቱም እነሱ በድሎናል ብለን እንግዲህ ብዙ ነገር መናገር የለብንም። ነገር ግን በዚህ ዙሪያ ላይ እሱ ስህተት ሰርታል፣ ስህተትህን አምነ ይቅርታ ጠይቅ። ስህተት ሰርተሃል፣ ተሳድበሃል፣ እየተሳደብክ ነው፣ ይቅርታ ጠይቅ ብያለሁ በበኩሌ ማለት ነው። ስለዚህ አንድ ሰው መልካም ነገር ነው ብሎ የሚያስተላልፈው ነገር መልካም ነገር ላይሆን ይችላል። እኔ ግን የእግዚአብሔር ቃል መነሻ አድርጌ ነው ያወራ። ምሳሌ ምዕራፍ 6 ጀምሮ ከቁጥር 19 ጀምሮ እንደው ያለውን ቃል ወረድ ብዬ አነባለሁ። በወንድማሞች መካከል ጠብን የሚጨምር ሰው አየ። በወንድማሞች መካከል ዛሬ ከ16 ጀምሮ አንብብ። እግዚአብሔር የሚጸየፋቸው እግዚአብሔር የሚጠላቸው ነገር ተመልከት። እዚሁ ጋር ምን ይላል? በወንድማሞች መካከል ጸብን የሚፈጥር እሱ የጌታ ልጅ አይደለም። አዎ የጌታ ልጅ አይደለም። ስለዚህ ዛሬ ማሳሰብ የሚፈልገው እንን ቋንቋ የምትሰሙ ለወንድማችን እንግዲህ ከነገድ ከቋንቋ በክርስቶስ አንድ ነንና ወንድማችን እንግዲህ ድርጊቱ ነው የሚቃወመው፣ ድርጊቱ የሚቃወመው እየሄደ ያለው ጉዞ ትክክል አይደለም። ወንድማችን ደግሞ ወዳለው በእግዚአብሔር አምሳል እኮ ነው የተፈጠረው። የሱ እጅ እንደዚህ 6 ነው እንደ 7 ነው እንደ 8 ነው እንደ እግዚአብሔር እንደዛም ቢያደርግ ትክክል ነው። እሱ ግን በእግዚአብሔር አምሳል ነው የተፈጠረው። እሱ እንደኛ ማለት ነው። እንዳንቺ እንዳንተ እንወደዋለን፣ ወንድማችን እንወደዋለን። ግን ድርጊቱን ብቻ ነው ማንወደው። ያለበት ሁኔታ ውስጥ እግዚአብሔር እንዲያወጣ ምኞትና ጸሎት ይሄ ነው አንደኛ ቁልፍ ነገር። አንደኛ ለሱ አሁንም የሚያስተላልፈው ጊዜ አለ፣ ሰዓት አለ። ስለዚህ ወንድሜ እቴ በምድር ላይ ያለው ዝና በምድር ላይ ይቀራልና አንተ ወደ ጌታ እንድትመለስ ይቅርታ እንድትጠይቅ ነው የሚያሳስብ። አንደኛ ከጌታ ጋር ያለ ግንኙነት አጠናክር። ዘመኑ መጨረሻ ነው፣ ጊዜው መጨረሻ ነው። እንዲሁ በአሜሪካን ላይ ያለውን ትልልቅ ነገር አይተሃል። በአሜሪካን አገር ላይ ያለውን እኛ ምሁራን ነን፣ እኛ እውቀት አለን፣ እኛ ጥበብ አለን፣ እኛ ሀብት አለን ብሎ የተናገሩት አርቲስቶች ውሃ እንደበላቸው ንብረቶቻቸው እውቀታቸው ዜሮ ሆነዋል። አሁን ዜሮ ሆነዋል። ነገር ግን እኔ ማለት የሚፈልገው ነገር ያ ሁሉ ጠፊ ነውና አንተ መጀመሪያ ይዘ መድረክ ላይ ጌታን ስታሸበሽብ አብረን ነው የዘለለ ነው ስታዘልለን። ስለዚህ ዛሬ አንተ ተመለስ። ሌላው ደግሞ የሚያስተላልፈው ለተመልካች ነው፣ ለምትሰሙ ለእናንተ ነው። ወንድማችን እንመክራለን ብላችሁ እየገባችሁ ወንድማችን የሚያቆስለው ነገር አትናገሩ። ያለፈውን ተውት።
እሱ ተናግረዋል ለጥቅሙ ብሎ እንደዚህ ሆነዋል ማለት ምን ማለት ነው? እንደዛ አትበሉ ወንድሜ ተው። ጥያቄም በሂደት ይመለሳል። ይቅርታ ጠይቅ ወጥ ከማለት እንን ቋንቋ መናገር ጥሩ አይደለም እያስባለሁ ነው። አዎ ስለዚህ በወንድማሞች መካከል ላይ ጸብን አትፍጠር። እንድታረቅ እንድቀርብ ተው። ተሳስተሃል። እነሱን የሾማቸው እግዚአብሔር ነው፣ ያስቀመጣቸው እግዚአብሔር ነው። ተው ይቅርታ ጠይቅ ከማለት እናንተ ለራሴ ጥቅም ወጥተ እንደዚህ ይሆንክ ነው የምትሉ ነገር ሰዎች እኔ አላስተናገርኩም። ይሄ ጥልን የሚያባብስ ነገር ነው እየተናገራችሁ ያላችሁ እንደዛ ከምትሉ ይልቁንስ ማለት ያለባችሁ ተመለስ ንስሐ ግባ ወጥተህ በአደባባይ እግዚአብሔር የሾማቸውን ሰድበሃልና ንስሐ ግባ ብትሉ እንግዲህ ይህንን ቋንቋ የሚችል ሁሉ ሲዳሞም ሆነ ሌላ ሰው ይቅርታ ስጠይቅ ይቅርታ ጠይቋልና ይቅርታ አድርጉ ብለን እንማገታለን። ሌላውም ይማገታል። በዚህ ሚዲያ ላይ የሚሰሩ ይማገታል። ሌላ ተመልካችም ይቅርታ ብለዋል። ከይቅርታ ያለፈ ነገር የለም ቢባል የሲዳማ ሕዝብ እንግዲህ ምንም ስለ ጌታ ስለሚያውቁ የሚያስገዛቸው አንድ ቃል ብቻ ነው እነሱ። እሱም የሚያስገዛ ምንድነው? የእግዚአብሔር ቃል ያስገዛል። ማቴዎስ 5 ከቁጥር 11 ላይ እንደዚህ ይላል፣ ሰዎች በእኔ ምክንያት ቢያሳድዳችሁ፣ ቢሰድባችሁ፣ ቢያሳድዳችሁ፣ ክፉን ሁሉ በሐሰት ቢወነጅላችሁ ብፁዕ ናችሁ። እናንተ ትክክል ናችሁ። ሰው ትክክል አይደለም ብልም ትክክል ናችሁ፣ ዋጋችሁ ታላቅ ነው ይላል። ይህንን ያወቀ አመራር፣ ይህንን የእግዚአብሔር ቃል ያወቀ አመራር ቶክቻ በተናገረው አይሆንም ብሎ እንትን ሚሊ አይመስለኝም። እልህ ውስጥ የሚገባ አይመስለኝም። የኛ ህዝብ ወንጌልን የሚያውቅ ትውልድ ነው። ለወንጌሉ የተሸነፈ ትውልድ ነው። እኛ ምናቅ በወሬ የምንሰማ ይቅርታ አድርግልኝ አንተ ወጥተህ እንደምትናገረው ላይሆን ይችላል። ምክንያቱም የምስጢር አምላክ እግዚአብሔር የልብ የኩላሊትን የሚመረምር አምላክ እሱ ያውቃል። ስለዚህ አንተ ግን ባደረግከው ድርጊት ትክክል አይደለም ሙሉ ለሙሉ። ስለዚህ ንስሐ ጠይቅ፣ ንስሐ ግባ። ንስሐ ስትገባ በአደባባይ ላይ ወጥተህ እነሱ ደግሞ በዚህ ቃል ይቅርታ ያደርጋሉ ብዬ አስባለሁ። ከእግዚአብሔር አልፎ ይሄ ፖለቲካ ነው የሚባለው ነገር የለም። ከቅዱሱ ቃል የሚያልፍ ነገር የለም። ይቅርታ የምታውቅ አገር ትበለጽጋለች። ይቅርታ የሚያውቅ ሰው ባለጠጋ ነው። ይቅርታ የሚያውቅ ሰው እድሜ ይቀጠልለታል፣ ስልጣኑ ይረዝማል። ይቅርታ የሚያውቅ ዝቅ ያለ ለቃሉ የታዘዘ ነገስታት ትልቅ ዋጋ አላቸው በሰማይ። እንዴት እሱ ምናምን እንደዚህ አድርጎናል ብሎ በስልጣናቸው ቅጣት አንሰጥም ይቅርታ ጠይቀዋል ብሎ በዚህ ቃል ይቅርታ ቢያደርጉ እግዚአብሔር የሚቀበላቸው ነው። ለምን ያደረጋቸው ምላቸው የለም። ስለዚህ እኔ በዚህ ሐሳብ ምንድነው የምለው ቶክቻውን ፈጥነ ኢትዮጵያ ላይ ያሉት እንግዲህ ይህንን ቋንቋ የሚሰሙ ብዙ ሰዎች አሉ አይደለ? አንተ ውጣና ይቅርታ ጠይቅ። ይቅርታ ከሁሉም ያልፋልና ከዛ በኋላ ይቅርታ እናደርግም የሚል ነገር አይመጣም። እውነቴን ነው። ልቡ ከተናገረ በኋላ ይቅርታ ጠይቃል ልትሉ ትችላላችሁ። ነገር ግን እንደዛ አይደለም። ግደለም እኔ ዛሬ የወቀስኩ ያለሁት በወንጌል ነው። የተሾሙትም እነሱ እንግዲህ እግዚአብሔር ነው የሾማቸው። ልናከብር ይገባል። አንተም በእግዚአብሔር አምሳይ ስለተፈጠርክ አንተንም ሰው ያከብርሃል። ሰው የሚያከብርህ ግን መጀመሪያ እግዚአብሔር የሾማቸው ስታከብር ነው። ስለዚህ አስብበት። ቀጥታ ቪዲዮ ወደ ቶክቻው
ይድረስልኝ። አመሰግናለሁ።